ጤና ይስጥልኝ ወገኖች ኢትዮጵያውያን እንደምንሰነበታችሁ እንደምንከረማችሁ እንደምናደራችሁ እንደምንዋላችሁ በየክፍለ ዓለማቱ ያላችሁ በጣም ኢንትረስቲንግ የሆነ ቶፒክ አለኝ። ይህንን እንግዲህ ሻለቃ ጳውሎስ ጌታቸው የታዋቂው የአየር ወለዱ ጀነራል ልጅ ሻለቃ ጳውሎስ ጌታቸው አንደበታቸው እንዴት እኮ የማይጠገብ እኮ ነው የሚናገሩት ንግግር። እኔ ትረካቸው ብዙ መጽሐፍትም ያነበቡ ናቸው። ሲናገሩ ልክ እንደ ድሮ የምናውቃቸው የኢትዮጵያና የአፍሪካ ፉትቦል ፌዴሬሽን ዋና ጸሐፊ የነበሩት ይድነቃቸው ተሰማ 4 ነጥብ እኮ እንደዚህ ቃለ ምልልስ ላይ የሚሉ ሰዎች አሉ አይደል? እንደዛ የሌለባቸው አንደበተ ርቱዕ የሚባለውም እንደዛ ነው። 4 ነጥብ የሌለው በሳል የሆነ ትረካውንም ቃለ ምልልሱንም የሚመልሱ ማለት እና የሻለቃ ጳውሎስ ጌታቸው ቃለ ምልልስ እኔ በጣም በቃ በተደጋጋሚ የምሰማው ነው። በተለይ በጣም ያስገረመኝ አሁን ቀጥሎ እኔ ንግግሬን ባጭሩ ነው የምነግራችሁ። የ50 አለቃ አለሙ ቀርጮ ይሄ ቀርጮ ምን ማለት እንደሆነ አላውቀውም። አማርኛውን ቃሉን ሰምቼ አላውቅም። ግን ባህር ኃይል እያለንም አንድ 1967 ኢንቴክ በኋላ ሌፍተናንት ደርሶ በመርከብ ጠልፎ በየመን የጠፋ ሌፍተናንት ተስፋዬ የሚባል መቅርጭ የሚባል ቅጽል ስም ነበረው። እንግዲህ የገጠር አማርኛ ስለሆነ ይህንን ቀርጮ ወይም መቅርጭ የሚለው እኔ ሰምቼው አላውቅም። እና ወይ ተንኮለኞች ለማለት ይሁን ምን ይሁን አላውቀውም። እና የ50 አለቃ አለሙ ቀርጮን ታሪክ እውነተኛ ታሪክ ነው ጎበዝ። ሻለቃ ጳውሎስ ጌታቸው ስለ ጨካኙ እንግዲህ በደርግ ጊዜ ጨካኝ ተብሎ የሚጠራው ኮሎኔል ዳንኤል አስፋው የሚባል የእሱን ታሪክ ተጽፏል። በእንትን ማለት በዩቲዩብ የተተረከ አለ። ግን ይሄኛው በጣም አስገራሚና ኮሎኔል ዳንኤል አስፋውን ጨካኝ ወይም አረመኔ ያደረገው ምን እንደሆነ የሚተርክ ነገር ስለሆነ ከእርሳቸው ከሻለቃ ጳውሎስ ጌታቸው እንድታዳምጡ ጋብዛለሁ። እኔ ሆዴን እስኪያመኝ ስቄያለሁ ጎበዝ። ሁለተኛ ጊዜ ነው ሳዳምጠው ይሄንን ታሪክ እና ወደ ቪዲዮ እሄዳለሁ። ጤና ይስጥልኝ። ደብዳቤ ጥሪ የወሰደላቸውን ወታደር ትንንቅ ገጥመው በካራቴ መቱት የመሳሰለው ቁንጹል መደምደሚያ ብቻ ነው የምናገኘው። በትክክል የሆነው ነገር ምንድን ነው? እርስዎ ጥርት ያለውን ስዕል ሊያሳዩን ይችላሉ? አዎ። ምንድን ነው የሆነው የዛን ዕለት? ከዚህ ከመንግስትና ከዚህ ጉዳይ ጋር የተያያዘ አይደለም። ድሮ አየር ወለድ ሰራዊት ውስጥ አንድ መኮንን ነበር። እጅግ በጣም መልኩ የሚያምር ቆንጆ ቀይ ዳማ የሆነ ሰው ከወለታ ገነት 17ኛ ኮርስ ነው። 17ኛ ኮርስ ውስጥም አንደኛ የወጣ ሰው ነው። ያ ሰው ቀዳማዊ ኃይለ ሥላሴ የሚል የወርቅ ኒሻን ተሸልሟል። የወርቅ ሰዓት ተሸልሟል። ቀዳማዊ ኃይለ ሥላሴ የሚል ያ ሰው ከቀን ቀን እየለወጠ ሲሄድ ወደ አየር ወለድ ክፍል ተዛውሮ ይመጣና ጀነራል ጌታቸው አየር ወለድ አዛዥ ሆነው አንድ ባሻ 50 አለቃ የነበረ ሰው አለሙ ቀርጮ ይሉታል። ያ ሰውዬ የጀነራል ጌታቸው ልዩ ጸሐፊ ነው። እዚህ ኢትዮጵያ ውስጥ የተለመደ ነው። ያለቃን ጸሐፊና የበታች ሰው ሁሉ ያከብራል ያለ ነገር ነው። እና እዛ ያሉት መኮንኖች ምናምኖች ሁሉ ከጀነራል ጌታቸው ጋር ያጣላናል የሚል ፍራቻ ስለነበራቸው አለሙን ልክ እንደ ትልቅ ጦር መኮንን ያከብሩታል መኮንኖች ሁሉ። ያ ሰውዬ ግን እዛ ቦታ ላይ ሲመጣ ይህን ነገር ተመልክቷል። የ17ኛው ኮርስ ከንጉሱ ቃስ የሚል ሰዓት የተሸለመው ሰውዬ ይመለከታል። አንድ ቀን የአየር ወለድ ቢሮ ኳንሴት ነው ቤቱ። ኳንሴት ማለት ኬስፓን ይሄ ተገጣጣሚ ቤት ኮርኒስ የለውም። ቤቱ እስከ 2 ሜትር ከ20 ድረስ ግድግዳ ፓርቲሽን ተከፍሎ ኮርኒስ የሌለው ቤት ነው። እና ሰው እዚህ ቢሮ ሲናገር እዛ ቢሮ ይሰማል።
ስለዚህ ምን ይላል ያ ሰውዬ ለመኮንኖች? ምንድነው ጥቁር ነው እንግዲህ ዓለሙ ምንድነው የንን ባሪያ ዘላለም ከፍ ዝቅ እያረጋችሁ እንደው የምትፈሩት ምናምን የምትሉ ከእሱ ከማን በልጦ ነው? ምን ለአምሳ አለቃ አይደለም እንዴ እናንተ መኮንኖች አይደላችሁም ብሎ የቁጣ ንግግር ይናገራል። ዓለሙ ቀርጮን ማለት ነው የሚናገረው። ይሄንን በነገር ላይ የነገሩኝ የሻለቃ አድማሴ ዘለቀ ታናሽ ወንድም ማስተር ቴክኒሻን ግርማ ዘለቀ ናቸው። የመጀመሪያው የደርግ እንትን የነበሩ ራሳቸው ናቸው የነገሩኝ ይሄንን ነገር እና ዓለሙን ቀርጮን እንደዛ ብሎ ሲል ሌላም ስድብ ይሳደባል። ያው ወታደር ቤት ነገር ደግሞ የዓለሙ ባልንጀሮች ደግሞ ይሰማሉ። ጆሮአቸው ኳንሴቱ ክፍት ነው። እንዲህ ያለ እኮ የአዲሱ መኮንን እንዲህ ያለ ብለው ይነግሯቸዋል። ዓለሙ ቀርጮ ጥቁር ነው ደግሞ አሁን ያው ኳንሴት ክፍት ነው። ያ መኮንን አዲስ አበባ ላለች ጮኛው ቅዳሜ በ6 ሰዓት ቼንትሮ ባር ትጠብቂኛለሽ እዛ ነው የምመጣው በዚህ ሰዓት ብሎ ቀጠሮ ሲሰጥ በስልክ ኳንሴቱ ክፍት ስለሆነ ያ ሰውዬ ይሰማል። አለቃው ዓለሙ ሲሰማ ብልጥ ነው። ጀነራል ጌታቸው አርብ ሁሉም ከፍተኛ የጦር አዛዦች ጃንሆይ ቤተ መንግስት ይሄዳሉ። የነሱ ጊዜ ነው የምን ጊዜ የሚባል አለ ይሄዳሉ እና መሄጃቸው ሰዓት ጠብቆ 5 ሰዓት ላይ የተረኛ መኮንን ወረቀት ጽፎ በሮ ይመጣል። ጌታ የተረኛ መኮንን አልፈረሙም ብሎ ያስፈርማቸዋል። ሌላ ቀን እሳቸው ያነቡ ነበር። የዛለ ቸኩለው ስለነበር አላነበቡትም፣ ፈረሙ። ያንን መኮንን ቅዳሜ ያስገባው ተረኛ ቸንትሮ ገርልፍሬንዱን የቀጠረው ሳይሄድ ይቀራል። ኔክስት ቀጠሮ ሲቀጠር ያው እንግዲህ ያኔ ሞባይል የለም፣ በዛው ስልክ ነው በማዞሪያው። ስለዚህ ሲደውል ደግሞ የሚቀጥለውን ቀጠሮ ይሰማሉ፣ ይነግሩታል። አሁንም የዛለታ ቁሙ በላቸው ብሎ ዋንኛው አየር ኃይል በራፍ ላይ ያለውን ዘብዬ ጮህ ተከትሎ ሮጦ በችኩላ ሰዓት አላልቅል ብሎኝ ታይፒስት ምናምን እና ይፈርሙልኝ ፈረሙ። አሁንም ያ ሰውዬ እዛም ቀን ገባ 2 ጊዜ። አሁን መኮንኖች ተሰብስበው እነ ሻለቃ መርሻ አድማሱ እነ ሻለቃ ዮሐንስ የሚባሉ ነበሩ። እነዚህ ተሰባስበው ሌሎችም ሰዎች የለም እናስታርቅህ ነግረናል ከመጀመሪያው ነው ከዚህ ሰው ጋር ያጣላሃል እንደ አባት ያያቸውን ሰው ታጣለህ ይሉታል። ሲሉት እሺ ብልና ይስማማል መሰለኝ ያ መኮንን ይስማማና ያስታርቋቸዋል። ካስታረቋቸው በኋላ ሰላም ሆነ። ሰላም ሲሆኑ ግን አንድ ቅዳሜ ተረኛ መኮንን ያ መኮንን ያረግና ተረኛም ሳለቃ የሚባል ደግሞ አለ ከስር ራሱ ይገባና ሁለቱ አንድ ቀን አንድ ላይ ተረኛነት ይወጣል። አሁን ግቢውን ሲዞሩ ሮቴት ያረጉ እሁድ ቀን ነው። የጦር መኮንኖች እንትን ላይ መኮንኖች ክበብ ጋር እሁድ ጠዋት ዳማ ቼዝ ምናምን ይጫወታሉ። እዛ ለመጫወት እንደተቀመጡ ይሄም መኮንንና ዓለሙ ሆኑና ሰላምታ ሰጥተው ሲያልፉ ዓለሙ ትንሽ ወደ ኋላ ይቀርና እንደገና ሮጦ ይደርስበትና ያንን መኮንን ጌታዬ ለምን ላዛዡ አይነግሩም? እኔ እንዲህ አይነት ነገር መስማት አበሳጭቶኛል ይለዋል። ምንድነው እሱ? ይሄ ከማን በልጦ ነው መልኩን አሳምሮ ሴታ ሴት እንደው ዝም ብሎ ማይረባ ነው ምናምን ብለው ይለዋል ሲለው ያ ሰውዬ በቀጥታ ጥይት ሌላ ካርታ ይሞላና ሽጉጡን ይዝና መኮንኖችን ለመግደል ወደ መኮንኖች ክበብ ይሄዳል። ሲሄድ እሱ ወደ ኋላ ይቀርና በስልክ ወደ መኮንኖች ክበብ ደውሎ ደግሞ ይፈጃችሁ የመጣ ነውና ተጠንቀቁ ሲላቸው ሁሉም ሽጉጥ አውጥቶ ጠረጴዛ ላይ ይጣል እና ዓለሙ ቀርጮ እንደ ኢያጎ ስራ ሰራው። ንዴቱ ነው ያ ባሪያ ብሎ የተሰደበውን ነገር ነው ዝቅ አድርጎ ሌላም ነገር ብሎት ነበር በጊዜው። እንደዛ ሲያደርግ አሁን መኮንኖች ክበብ ያሉት ነው በቃ እሳቸው መሳሪያህን አስረክብ ተረኛ መኮንን አይደለም ትታሰራለህ ብለው አሰሩት። ያንን መኮንን ዓለሙ ነው ክሱም ሙላና ነገ ኮሎኔል ጌታቸው ጋር ይቀርባል ሲባል ማይባል ተራ ምናምን እንደዚህ ምናምን ብለው ብቻ የግብረ ሰዶማዊ ሰው የሚያደርገው አይነት ነገር አድርጎ ክሱ ወለ ታርጎ ጽፎ
ያቀርብላቸዋል። እንዲህ ብለውኝ እንዲህ ስላሉኝ እንዲሆንክ የሚል ነው እንግዲህ ወረቀቱ። እሳቸው ደግሞ ይሄንን ነገር ሲሰሙ ሊያብዱ ኤሌክትሪክ ሊይዙ ይቀራቸዋል። ጀነራል ጌታቸው ጠዋት ለክስ ሲቀርብ እንደውም አንተ ትመስላለህ እንደውም ለተማረው ለዚህ ነው ብለው ተሳደቡ። ደህና ሰንበት ሲሳደቡ ሰውየውም ቂም ያዘ። ከአሁን ጀምሮ ከዚህ አየር ወለድ ሰራዊት አሰናብቻለሁ፣ እንዲህ አይነት መኮንን እንዲኖረኝ አልፈልግም ብለው አባረሯቸው። መኪና እንኳን እንዳይሰጥ የመንገድ አልጋውን ፍራሽ ራሱ በትከሻው ተሸክሞ አውቶቡስ ተራ ድረስ ይሄድ፣ ከአየር ኃይል ግቢ አውቶቡስ ተራ መሀል ከተማ ድረስ ይሄድ፣ መኪና እንዳሰጡት ብለው እንዲህ ብለው ነው ያዘዙት። ስለዚህ ያ ሰውዬ የዛን ቀን እኔን አዋረዱኝ፣ እኔን እንዲህ አሉኝ በሚል ቂም ያዘባቸው። አሁን ቂም ያዘባቸው። ከዛ ተባረው ሆለታ ጦር ትምህርት ቤት አስተማሪ ሆኖ ይገባል ያ መኮንን። ከ3 ዓመት በኋላ የኢትዮጵያ አብዮት ሲነሳ ጀነራል ጌታቸው የመጀመሪያ ሹመታቸው ከ10ኛ ሜካናይዝድ ብርጌድ የሆለታ ጦር ትምህርት ቤት አዛዥ ሆነው ተሾሙ። በሬዲዮ ተነግሮ ሲነገር ያ ሰውዬ ምድር ጦርነት ተውኔ ከሳቸው ጋር አልሰራም ከዚህ በፊትም እንዲህ ብሎ አመለከተ። ሲያመለክት 6ኛ ብርጌድ ደንጎሎ ሂድ ተብሎ ደንጎሎ ይሄዳል። ኤርትራ ይሄዳል። አናውትን ስታንዲንግ መኮንን ነበር እንደምሰማው ታሪኩ። ይሄዳል። እሳቸው ደግሞ ቆዩና የአየር ወለድ ሰራዊት አዛዥ፣ የ6ኛ ብርጌድ አዛዥ እና የምስራቅ ኤርትራ አገረ ገዢ ሆነው ነው የተሾሙት። ስለዚህ ደንጎሎ ሄዱና ቁጭ እሱ እነዚህ እሳቸው ጋር አልሰራም ብለው ከዛ በኖ ፍቃድም ሳያስፈቅድ አዲስ አበባ አሁን ደርግ ይቋቋማል። ዋናው ደርግ የመጀመሪያው እና ዓለም ዘውድ ደርግ ነው ትንሽዋ። ሁለተኛው ደርግ ሲቋቋም እንትና ጌታቸው ሽበሺ ነበሩ የአብዮት ዘመቻ መምሪያ ኃላፊ። ወደ ድሬዳዋ ሲሄዱ ከደመቀ ባንጃው ጋር ባቡር ደፈጣ ተዋጊዎች አሰናክለው ሀዲዱ ተገለበጠ። የዛ ጊዜ እሳቸውም ቆሰሉ። በዚህ ምክንያት የአብዮት ዘመቻ መምሪያ ኃላፊ ስለጠፋ ማን እናምጣ ሲል እገሌ ያለ አይደለም እንዴው ቀሪ ክፍል ተቀምጧል እኮ ካለ ስራ ለምንድነው ጀነራል ጌታቸውን አልፈልግም ብለው ከደንጎሎ መጥቶ እዚህ ያለ ሲባል የአብዮት ዘመቻ መምሪያ ኃላፊ ሆነ ያ ሰውዬ ኮሎኔል ዳንኤል አስፋው ነው። ስለዚህ እዛ ደርግ ጽሕፈት ቤት እንደተቀመጠ ገስጥ ጎንደር ሄዶ ተዋክቶ ሲመለስ አዛዡ ጀነራል ዘውዴ ገብረየስ ነበሩ ኮሎኔል ሆነው። እስቲ ደርግ አባሎችንም ሰላም ልበል ብለው ራሳቸው በቃላቸው የነገሩኝ። አንድ ቀን ስራ ነበረ። እኔ አንድ ሌላ መኮንን ነበር ጸሐፊያቸው ነበር። ይርጋለም ሄደን እንምጣ ብለው ለኮንስትራክሽን ስራ እንጨቶችን ፈልግ ነበር። እሳቸውም እኔም እስቲ አብሬ ልሂድ ባለስልጣኖቹ እንዲሰሙ ለማድረግ ብለው አብረን ሄድን። እዛ የጳውሎስ አባት የሞቱበትን ነገር ታውቃላችሁ ይላሉ። ዳንኤል ነው ያስገደላቸው ይላሉ። እንዴት ጌታዬ ስንላቸው እሳቸው ደግሞ እኔ ገስጥን መተማ መስመር አዋግቼ ምናምን ስመለስ ገስጥ ጦርን ማለት ነው። አዎ ጦርን ደርግ ጽሕፈት ቤት ገብቼ ነበር እና ዳንኤልን ሰላም ልበለው ብዬ ገባሁ። ቡና ጠጣ አለኝና ቁጭ አልኩኝ። አሁን ጊዜው ደርሷል፣ ቡና ስንጠጣ አሁን ጊዜው ደርሷል፣ ይሄንን ወደላ ዳህሪ እሰራለታለሁ ብሎ አለ። ማንን ስለው ጌታቸውን ሲል አንተ የሁላችንም አስተማሪ፣ የሁላችንም አባት፣ የሁላችንም አሳዳጊ ደግሞ አንተ ከሳቸው ብትጣላ በኋላ ተሰብስበን ኢትዮጵያ ሆቴል አስታርቀናል፣ ከታረክ በኋላ ቂም ይዘህ እንደዚህ ትላለህ ብዬ አልኩት። ዘውዴ አለ አንተ ምን ታረክ? ስምህ አልጠፋም፣ ታሪክ አልጠፋም። እኔ እስከ ሰማያት ድረስ ስሜም ታሪኬም ጠፍቷል። ብድሬን ሳልመልስማ አልተውም ብሎ አለኝ። ለጀነራል ዘውዴ ገብረየስ ብሎ አለኝ። አዝኜ በጣም አዝናለሁ። ይሄ ተግባር ግን በፍጹም ካንተ መወገድ አለበት። ያለህበትን ቦታ ተመልከት፣ ደህና ሁን ብዬው ቡናውን ጨርሰን ስለነበር ወጥቼ ሄድኩኝ። ስለዚህ ይህን ነገር ከነገረኝ ከስንት ጊዜ በኋላ የእሳቸውን ጥፋት ያቀነባበረው እሱ ነው።
መጀመሪያ ወደ ቤታቸው የላካቸው ድህንነቶች 16 ናቸው። የመጡት በመሪነት በመቶ አለቃ ሰለሞን ገሰሰ አካዳሚ 12ኛ ኮርስ መጨረሻ የወጣው ነው። ከ12ኛ ኮርስ የመጨረሻው እርከን ላይ የተቀመጠው መኮንን ነው። ያ ልጅ መድኃኔዓለም አብረን የተማርነው አባቴ ያውቁታል በጣም አርጎ እንደ ልጃቸው ያህል። ስለዚህ ከሳሎን ቤት ሰዎች ይፈልጎታል ሲሉ በመስታወቱ መጋረጃ ውስጥ ያዩት ሰለሞን ነው እንዴ? አዎ ሰለሞን ከሆነ ብለው ነው የወጡት። ባይወጡ አንጋቻቸው ነበር፣ ዘበኛቸው ነበር፣ የእህታቸው ልጅ ነበር። አይተነው የሚባል 10 አለቃ እዛው ግቢ ውስጥ እዛው ቤት ውስጥ 4 ሰው ይዘው 2 አውቶማቲክ መሳሪያ ነበር። ቀውጥ ቢፈለግ ቀውጥ ይፈጠር ነበር እዛ ቦታ ላይ። እንዲህ በቀላሉ እሳቸው የማይሞቱም ነበር። ነገር ግን ሰለሞን ሲያው ሰለሞን አይደለም እንዴ ብለው አታ ምን አመጣ ደግሞ ብለው ነው የወጡት። ከአስመራ የመጣን አቤቱተኞች ነን ብለው ሲቪል ልብስ ለብሰው ነው የመጡት። ጋቢ ምናምን ጋቢ ውስጥ ግን ሁሉም ሙዚ ምናምን ተሸክመዋል። ሲሏቸው ወረቀት ሰለሞን ገሰሰ ይሄ ለርሶ ነው ብሎ ሰጣቸው። ምን አመጣችሁ አሉትና ከፍተው ሲያነቡ የተጻፈውን አናውቅም፣ ግን ያሏት አንድ ቃል ናት። እኔ ጌታቸው አሉ። በቃ እጅህን ስጥ ነው እንግዲህ ሊሆን ይችላል ወይ ምን። ይሄ ከመሆኑ በፊት ግን የኢትዮጵያ ሕዝብ እንዲያውቅ የምፈልገው ከ40 ደቂቃ በፊት ስልክ ተደውሎላቸው ነበር። ሲያነሱ ከደርግ ጽሕፈት ቤት ነው ተባሉ። ምን ፈለጋችሁ ሲሉ ቤተ መንግስት እንፈልጎታለን፣ ግን አንዳንድ የጸጥታ ጉዳይ ስላለ ሲመጡ በቀጥታ በቦሌ መንገድ ወደ ቤተ መንግስት ሳይሆን በዚህ አርገው በ81 ምናምን አርገው በምናምን አርገው በዚህ አደባባይ ነው የሚመጡት ብለው አሏቸው። ሲሏቸው እሳቸው ደግሞ የተናገሯት ቃል ያቺ ናት። እናንተ ማይማን ሁሉ ደግሞ እዚህ መጣችሁ አስመራው አስቸግሮኝ ማይ ባለጌ ሁሉ ወሮ በላ ቆይ ጠብቀኝ ብለው ስልኩን ዘጉት። እንግዲህ የተፈለገው እቅድ እኔ እንደመሰለኝ ዳንኤል ያሰቡት እቅዳቸው አንድ አነጣጣሪ ተኳሽ አንድ ቦታ አስቀምጠዋል። ሲመጡ ሲያልፉ መተው ኤርትራውያኖች ገደሏቸው ሊባል ነበር። እሳቸው አልሄድም አሉ። በዛም መስመርም አልሄድም አሉ። ከዛም አልንቀሳቀስም አሉ። ከዛ በኋላ እነዚህ ሰዎች ኤርትራ ባለ ጉዳዮች ነን ብለው ሲመጡ በሰለሞን አማካይነት እሳቸው ጋር ወሰደ የተባለ ስለመሰላቸው ሰለሞንን ስለሚያውቁት ወጡና አነጋገሩት። ሲያነጋግሩት እኔ ጌታቸው 38 ካሊበር እዚህ ጋር አላቸው፣ ሌላ ነገር አልያዙ። እሷን ሲያወጡ በሙሉ እዛ ጋር የቆሙት 14 ሰዎች በሙሉ ተኮሱ። እዚሁ በጋቢ ስር የነበረ ሲተኩሱ እዛው በረንዳው ላይ ደረጃውን ተደግፈው ሞቱ። ይሄ ነው የተደረገው። ሞቱና ወደ ቤት አልገቡም። ይሄ በየወረቀቱ የተጻፈው ሁሉ ውሸት ነው። ወደ ቤት አልገቡም። የተደረገው ወደ ውጭ ነው የወጡት። ሲወጡ ዘበኛው ምን ነው አቶ ደምሴ ይባላሉ። ምን ነው አሉ። አመኛችሁ ባለጉዳይ ናችሁ ብላችሁ ከትልቅ ጦር መኮንን መቶ አለቃ ሰለሞንን ነው ከትልቅ ጦር መኮንን ጋር ገብታችሁ እንዴት አረቡን ጌታዬን ትገሏቸው ብሎ ሽጉጥ ነበራቸው መጠበቂያ። በዛ ሁለቱም ቀልጥመው ጣሏቸው። ሰውየው ሶስተኛው ላይ ጥይት ነከሰባቸው። ሲነክሷቸው በጠመንጃ ሰደፍ በምናምን ደብድበው እጃቸውን በካቴና አስረው ሰቀሏቸው። መኪና ላይ ይዟቸው ሄዱ። አቶ ደምሴ በኋላ ማግኝቻቸዋለሁ አዲስ አበባ። በህይወት ተርፈው በህይወት ተርፈው አልገደሏቸውም። እንደውም ጦር ፍርድ ቤት ቀርበው አንድ ድንቅ የሆነ ነገር አቀረቡ። እኔ አሁን ተከስሼ እዚህ ቆም ያለው ሰው በጥይት መታሃል ተብዬ የመንግስት ወታደሮችን የመታው ተብዬ ያለው ግን አንድ ነገር ልጠይቃችሁ። እኔ ሽማግሌ ነኝ፣ 60 ምናምን ዓመቴ ነው። ጀነራል ጌታቸው ኤርትራ ክፍለ ሀገር አስተዳዳሪ የጦሩ የበላይ አዛዥ በጣም ትልቅ ሰው ናቸው። ኢትዮጵያ ያከበራቸው ሰው። እነዚህ ሰዎች የመንግስት መቶ አለቃ አብሯቸው ስለነበር እውነት ነው ብዬ ኤርትራ ባለ ጉዳዩ አይነዚህ ግቡ አልኳቸው። ያንን ስራ ሰሩ። ለመሆኑ የመንግስት ወታደሮች ሳይሆኑ ቀርተው ኤርትራውያኖች ወንበዴዎቹ ቢሆኑ ኖሮ
እዚህ ፍርድ ቤት ላይ እኔ ቆማለሁ ወይስ እቀራለሁ? በዛሬ ቀን እስቲ አስቡት። እኔ ዘበኛ ግዳጄን ነው የወጣሁት እንጂ ማንንም አልገደልኩ አሉ። 9 ሰዓት ድረስ እንዳይሄዳሉ በ9 ሰዓት ላይ በነጻ ተለቀሃል ብለው ቤታቸው ተመለሱ። ቅድም ከ40 ደቂቃ በፊት ስልክ ተደውሎላቸው ነበር ሲሉ አባቱ በተገደሉበት ዕለት ደርግ ጽሕፈት ቤት ኮሎኔል መንግስቱ ቢሮ ገብተው ሲወጡ ታይተዋል። በፊታቸው ላይ ያኔ የተመለከቷቸው ሰዎች ሲናገሩ ንዴትና ብስጭት ይነበብ ነበር የሚሉም ሰዎች አሉ። ትክክል። እሺ ትክክል ነው። ሄደዋል። ለምለም ጣቢያም ሄደው ነበር። ምክንያቱም አንድ ሻለቃ ጦር ወደ አስመራ የሚላክ ስላለ 2 ሻለቃ ጦር እንደው ምሳ ግብዣው ላይ ይገኙልንና ያሰናብቱ ተብለው ለምለም ጣቢያ ሄደው ጠዋት ግን ደርግ ጽሕፈት ቤት ሄደዋል። ያንን ለመቀበል ወደ ለምለም ጣቢያ ሄዱ የሚለውን ሰዎቹን እንትን ለማለት የዛ ጊዜ ሻለቃ መንግስቱ አነጋግሯቸዋል። ያነጋገሯቸው ምን እንደነበር ሁለቱ ናቸው የሚተዋወቁት። ተቆጥተው ወጡ የሚለው ገስጥ ነው የጻፈው። እንግዲህ ሳይ ደግሞ ይሄ ልጅ አይጽፍም። ምክንያቱም ባይወልዱትም ልጃቸው ነው። እውነቱን ነው በጣም ያከብራቸው። ስለዚህ በጣም አድርጎ ስለሚያከብራቸው የእውነቱን ነው የጻፈው ብዬ ነው የምለው። አንድ ነገር ያሏቸው ይኖራል። የዚህ አየር ወለድ የምናምን አመጽ የሚባለው እሱን ላነሳሉት ነው። አሁን እሱ ቅድም አይደለም የግለሰብም ቁርሾ አለበት ብለውኛል። ጀነራል ጌታቸው ናደው የተገደሉት በመፈንቅለ መንግስት ሴራ ተጠርጥረው ነው የሚሉም አሉ። እንዳውም የቀድሞው ጦር በተሰኘው ዳጎስ ያለው መጽሐፍ ገጽ 368 እና 369 ላይ ይህን እናገኛለን። እንደተፈራው አመጹን ወደ ሌላ አቅጣጫ የሚገፋ ሴራ ውስጡን መንሸራሸር ጀመረ። ሴራው ውስብስብ በመሆኑ ቅርጽ አስይዞ ይህ ነው ብሎ ስም ለማውጣት ቢያዳግትም እንደ ግብ ሲታይ ግን ጸረ መንግስት ነበረ። ለመፈረጅ ከተፈለገም ባለ 2 ቤት ይመስላል። አንደኛው ቤት ብርጋዴር ጀነራል ጌታቸው ናደው ሲመሩት፣ ሁለተኛውን ቤት በጦሩ አዛዥ በሌተናንት ኮሎኔል አለማየሁ አስፋው አማካይነት የኢህአፓን የትግል መስመር ለማስያዝ የሚጥር ቡድን እየመራው ነበረ። በመፈንቅለ መንግስቱ ራስነት ብርጋዴር ጀነራል ጌታቸው ናደው ዋና ተጠርጣሪ ነበሩ። ሆኖም እቅዱ ከተሳካ ከሌተናል ኮሎኔል አለማየሁ አስፋው ከመቶ አለቃ ዱባለና ከመቶ አለቃ መርዳ አቋም አንጻር የመፈንቅለ መንግስቱ መደምደሚያ የኢህአፓን ወደ ስልጣን ማምጣት ነበረ። ይህ ካልሆነ የኋላ ኋላ ጀነራሉና ኮሎኔሉ እርስ በርስ ወደሚጠፋፉበት መንበረ ስልጣን ማምራቱ አይቀርም ይልና ብርጋዴር ጀነራል ጌታቸው ናደው አየር ወለድን በአዛዥነት የመሩት ያሳደጉትና የገነቡት በመሆናቸው ከጦሩ ጋር የነበራቸው ግንኙነት እንደ አዛዥ ብቻ ሳይሆን የቤተሰብ ያክል ውስብስብ ነበረ። በማዕረግ እድገት ምክንያት ወደ ሌሎች የጦር ክፍሎች እየተዘዋወሩ ቢሰሩም ልቦናቸው ከአየር ወለድ ባለመራቁ ቀይ መለያቸውን ሳያወልቁ የኖሩ ነበር ይልና የመፈንቅለ መንግስቱ አንደኛው አንጓና እንዳውም ዋነኛው አመራር እርሳቸው እንደሆኑ አይነት ጥርጣሬ እንዳለ ይገልጻል። በፍጹም አይቀበሉትም። እርሱ በፍጹም አልቀበለውም። ይሄ ከኤልከሬ ከባሌ የመጣውን የአየር ወለድ ጦር ግን ያም ሆኖ የወልወል ጦርነት 1927 ህዳር 21 ቀን ሲጀመር ከቀኑ በ9 ሰዓት ፊት አውራሪ አለማየሁ ጎሽ ናቸው የጦሩ መሪ። የኮሎኔል አለማየሁ አስፋው አያት እና ከ17 ደቂቃ ውጊያ በኋላ እሳቸው በጥይት ተመተው ሞተዋል። ስለዚህ እንዲህ አይነት ባለ ታሪክ እንዲህ አይነት ቤተሰብ እንዴት ነው እዚህ ነገር ጋር መጥቶ የተያዘው የተቆላለፈው ምናምን ብንል እኔ የሚገባኝ ነገር አይደለም። ጀነራል ጌታቸው ግን እዚህ ውስጥ እንደሌሉበትና ለአድማ መነሳሳት ያደረጉት ነገር ምንም በቀዩ ባርኔጣ እስከ ለተሞታቸው እንደተናደዱ አሉ። ቀዩ ባርኔጣ መውረድ የለበት ዓለም አቀፍ ነው መደረግ አለበት ባይናቸው ግን በመፈንቅለ መንግስቱ ሂደት ውስጥ የሉበትም። እርሶ በወቅቱ የደርግ ሁነኛ አጋር ነበሩ፣ የለውጥ ሐዋርያ ነበሩ። እሺ ንስ ደርግ ውስጥ ገብተዋል? አልገባው። የለውጥ ሐዋርያ ግን ከሚባሉት ውስጥ ነበሩ። እንደው ከስራው ባህሪ አንጻር ከቅርበቱ እዛ አካባቢ ካሉት አባቱ አደጋ ሊገጥማቸው እንደሚችል መረጃ ወይም ጥርጣሬ አልነበሩትም?
አልነበረኝም። ምክንያቱም አንደኛ ነገር አልባሌ ቦታ የሚገኙ ሰው አይደሉም። ከአልባሌ ሰዎች ጋር የሚማከሩ አልነበሩም። ግን ከትልልቆቹ ጋር የሚገጥማቸው ነገር እለት በእለት የተለያየ እንደነበር አስታውሳለሁ። ለምሳሌ አንድ ወቅት ላይ የኤርትራ ነፃ አውጪ ድርጅቶችን ወደ ስብሰባ ጠረጴዛ ለማምጣት በተደረገው ሙከራ አቶ ኃይሌ ፊዳ ሄደው ነበር ከብዙ ወጣቶች ጋር። ከነሱ ጋር አልተጣጣሙም። በፍጹም መጣጣም አይደለም፣ እንደው አልተኳኳኑም። ስለዚህም እንትና አቶ ኃይሌ ፊዳ ሲመለሱ ስለ ጀነራል ጌታቸው የጻፉት ሪፖርት መጥፎ ነበር። እንዲህ አይነት ነገር አለ። አንድ ሁለተኛ፣ በዚያ ጊዜ ሻለቃ ሲሳይ ሀብቴም ሄደው ነበር እዛው አስመራ። ሲሳይ ሀብቴን ደግሞ እንደወለዱት ልጅ የሚያውቁት አየር ኃይል መኮንንም ቢኖር ከድሮ ከደብረ ዘይት የሚያውቁት ሰው የተማረ ነው። ጥሩ ደረጃ ሊያመጡ የሚችሉት በደርግ ውስጥ እነዚህ ናቸው ብሎ ከሚያስቧቸው ሰዎች አንዱ ስለነበር አብሯቸው ቆይተዋል። በነገር ላይ አቶ ኢሳያስንም ጋብዘዋቸው ነበር ለመነጋገር አስመራ መጥተው ዋስትና እንደሚሰጧቸውና ተነጋግረው የኤርትራን ጉዳይ በምንም ይሁን በምን ጀነራል ጌታቸው አቶ ኢሳያስ አፈወርቂ እሺ፣ ስለ አንዳንድ ሰዎች እናነሳሳ። እነዚህ ሰዎች ከጀነራል ጌታቸው ናደው ጋር ሚስጥራዊ ግንኙነት ነበራቸው የሚባሉ ናቸው። ኋላ ላይ ቅድምም ጠቀስ አድርገናቸዋል። የአፓ ኮማንደር የሆኑት አበጀ፣ ቀድሞ የኢትዮጵያ አየር ወለድ ጦር አዛዥ የነበሩት ኮሎኔል አለማየሁ አስፋው ከጀነራል ጌታቸው ጋር በጣም ሚስጥራዊና ቅርብ ወዳጅነት ግንኙነት አላቸው ይባላል። ማናቸው ኮሎኔል አለማየሁ አስፋው? አለማየሁ አስፋው ቅድም የነገርኩ ከአያታቸው ጀምሬ የነገርኩ እኮ የአለማየሁ ጎሹ የልጅ ልጅ ናቸው። ሳንቨርስት ሚሊተሪ አካዳሚ ነው የተማሩት የእጩ መኮንነታቸውን ጊዜና ከእንግሊዝ ንግስት ነው የተመረቁት። ከዛ የመጀመሪያው የአካዳሚ ኮርስ ሲመረቅ እሳቸውም ከእንግሊዝ ሀገር መጥተው አካዳሚ አስተማሪ ነበሩ። ጀነራል ጌታቸውም አስተማሪ ነበሩ። አንድ ቦታ ለ3 ዓመት ሰርተዋል። እኔ እንዳውት በደንብ ይተዋወቃሉ። ማን እንደሆነ ደግሞ በጣም አክባሪያቸው ናቸው። አለማየሁ አስፋው ጀነራል ጌታቸውም በጣም ነበር የሚወድ። ጀነራል መስፍን ገብረ ቃልም እሳቸውም ሁለቱም አብረው ነበርና የተማሩት እና የዛን ያህል መቀራረብ ስለነበራቸው መቀራረቡ አስመስሎት ሊሆን ይችላል። ሰዎቹ ደግሞ ጀነራል ጌታቸው ለዚህ ጉዳይ መጠቀሚያ ለማድረግ እንደ ሲምቦል ሊቀመጡላቸው አስበውም ሊሆን ይችላል፣ አስመስለው ሊሆን ይችላል። ጀነራል ጌታቸው ግን በዚህ ነገር ውስጥ የሉበትም። አባቱ ጀነራል ጌታቸው ናደው በተገደሉበት ዕለት የሲአይኤ ወኪል በሚል የተረሸኑት የአየር ኃይሉ ሻለቃ ሲሳይ ሀብቴ ምናልባት ሁለቱም የተገደሉት በአንድ ዕለት መሆኑ የተያዘ ነገር ይኖር ይሆን? እንዲህ አይነት ቅርበቱስ ነበራቸው? በጣም እኔ እንደሚመስለኝ ሻለቃ ሲሳይ ሀብቴ ሲሞቱ ተመልክቻለሁ። ለአንተ አዲስ ነገር ነው የሚሆነው። ምክንያቱም የዛን ቀን እሳቸው ሲገደሉ የኔ ካቴና የታሰረው ከእሳቸው ጋር ነበር። እኔም ታስሬ ነበር። የዛን ቀን ሐምሌ 3 ቀን ነው እና የኔም እጅ ታስሮ ነበር። አባቱ የተገደሉበት ዕለት ነው የዛን ቀን። የዛን ቀን ማታ የኔም እጅ ከእሳቸው ጋር ነበር የታሰረው። ሐምሌ 5 ቀን ይቅርታ፣ ከአንድ ቀን በኋላ ሐምሌ 5 ቀን ሻለቃ ሲሳይ ሀብቴ ካቴና ከኔ ካቴና ጋር ነበር። ለምን ሻለቃ ሲሳይ አብረው አይደል እንደ ተገደሉት? ጀነራል ጌታቸው በሞቱበት ዕለት አይደለም። አንድ ሚጢጢ ሽጉጥ ተገኘባቸውና ታስረው ተቀምጠው ነበር። በማግስቱ ነው የተገደሉት። እሳቸው የተገደሉት ሲኤምሲ ነው የሚባለው ሰፈር የካ ያለው እዛ ጋር ነው። እሳቸው የተገደሉት ከበርበሬ ነጋዴዎቹ ከሻጥረኛ ነጋዴዎች ከተባሉት መሆናቸውን አላውቅም። ምክንያቱም 200 ጤፍ አስቀመጠ ተብሎ አንድ ሰው አሻጥረኛ የሚባልበት ምንም ምክንያት አልነበረ። 40 ኩንታል በርበሬ ምንም የሚያሳይ ነገር አልነበረውም። የጊዜ ጉዳይ ግን ፈረደ እና የት ነው እርስዎ ቁራኛ የሆኑት ከእሳቸው ጋር በካቴና? ከርቸሌው መኪና ውስጥ የከርቸሌ መኪና ነው ይዟቸው ሄደው ታጅቦ ወደ ሲኤምሲ
ሴምሲ ያኔ ነበር እንዴ? ነበረ ሴምሲ ያኔ? ለምን አሁን ሴምሲ የተሰራበት አካባቢ የካ ነው የምልህ እኮ። ላምበረት ነው የሚባለው ያኔ። ላምበረት አካባቢ በዛ መኪና ነው ተሳፍረን ሄድ ነው። አቶ ሸቴ የሚባሉ የሻለቃ ሲሳይ ሀብቴ አጎትም ነበሩ ከኛ ጋር የታሰሩ። አዎ። እና 24 ነን ሄድ ነው። ከ24ታችን ውስጥ እዛ ከደረስን በኋላ መቶ አለቃ ጳውሎስ የሚባል እና አቶ ሸቴ የሚባል መልሱ እርምጃው አይወሰድም ተብሎ እኛ ተመለሰ። የተቀሩት ሌላ መኪና ውስጥ እንድንገባ ተደረገ። እነሱ ሁለት እየተባሉ ሲወጡ ታታታት እያለ ያው በርበሬ ነጋዴዎቹ ጨረሷቸው። ሻለቃሳም እዛ ተከተሉ። እዛው እሳቸው አዎ ሰራልኝ ይሄ ባሪያ እያሉ ይጮሁ ነበር። በመጨረሻ በመሞቻቸው ሰዓት እንደዛ ነው። ኢትዮጵያ በጣም እጅግ ውስብስብ፣ እጅግ ገራሚ፣ እጅግ አሳዛኝ አዙሪት ነው። ወደ እርሱ በትክክል ልምጣ። አባቱ ጀነራል ጌታቸው ናዶ በተገደሉባት ሰዓት እርሱ የት ነበሩ? ክብራትና ክብራን ተመልካቾቻችን ይህ መሰናዶ የአባትና ልጅ ታሪክ ብቻ አይደለም። በእነርሱ ሕይወት ውስጥ ሀገርን እንመለከታለን። የአንድ ሻለቃና ጀነራል ታሪክ ብቻም አይሆንም። እነርሱ ባለፉበት መንገድ የቀድሞውን መከላከያ ሰራዊት እንቃኛለን። አባትና ልጅ፣ ሻለቃና ጀነራል። ሳምንት በክፍል 2 ይጠብቁን። እስከ ሳምንት ቸር ሰንብቱ።